ዘንድሮ የሚጠረጠር እንጂ የሚታመን ሰው የለም። ማንም ይሁን አብሮ አደግ ጓደኛ፣ የእናት ልጅ ወንድም የሚጠረጠር ነው ዘንድሮ። መቼ ሐሳቡን እንደሚቀይር አታውቅም። የቱ ጋር እንደሚታጠፍ አታውቅም። የዚህ ዘመን ሰው መንገዱ እስኪታጠፍ አይጠብቅም። ሲታጠፍ ሐሳብ ሲቀይር ይገርማል። መቼ እንደቀየረ ልብስ ከመቀየር ሐሳብ መቀየር የቀለለበት ዘመን ነው። የሚጠረጠር ሰው ነው ያለው። የሚታመን ግን የማይጠረጠር እግዚአብሔር ብቻ ነው። ማንም ሰው እንደሚወዳችሁ እርግጠኛ ላትሆኑ ትችላላችሁ። እና አሁን በእርግጠኝነት የምነግርህ በጌታ እንድትታመን የሚረዳ ለእግዚአብሔር ፍቅር ያለ መረዳት ነው። ምን ያህል እንደሚወድህ በማይለዋወጥ ፍቅር እንደሚወድህ ላንተ ያለው ፍቅር ሲገባ በሱ ላይ የምትተማመን መሬት ላይ የተኛ ሰው ወድቃለሁ ብሎ እንደማይፈራ መሬት ላይ የተኛ ሰው ወዴት ወድቃለሁ ብሎ ይፈራል? ኦልሬዲ መሬት ላይ ነው ያለው ወዳጄ። ነገን ስናስብ ለመኖር ኢንተረስታችን ፍላጎት አፒታይታችን የሚከፈተው ማንንም ተስፋ አድርገን አይደለም። ከትላንትና ፍቅሩ የገባን ነገር ቢኖር ላይጥለን ላይከዳን እስከ ሽበት ሽምግልና ሊሸከመን እውነተኛ ወዳጃችን እንደሆነ ገብቶናል። ኮንፊደንስ አለ በልባችን። ይገርማል። ቀና ብለን የምንወጣው ኪሳችን ውስጥ የሆነ ነገር የሞላ ቀን አይደለም። እንደውም እኛ ክርስቲያኖች ጎሎብን ራሱ ሳቃችን አይጎልም። ለምን ሲባል የምንተማመንበት ከእናት ከአባት ከወዳጅ ይልቅ መመኪያ ያደረግነው አምላክ አለን። ሰው የእግዚአብሔር ፍቅር ሲረዳ በጌታ ላይ ይተማመናል። እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንዲያደርግላቸው እናውቃለን። መገፋትህ፣ መውደቅህ፣ መውጣት፣ መውረድ ተያይዞ እያንዳንዱ በህይወት መንገድክ ላይ የሚሄደው ጉዳይ ተያይዞ ለበጎ እንዲሰራ እናውቃለን። ወዳጆቼ በጌታ ላይ እንድትታመን የሚረዳ ለእግዚአብሔር ፍቅር ያለህ መረዳት ነው። ሰው የእግዚአብሔርን ፍቅር በተረዳበት ልክ ሌሎችን ለመውደድ አቅም ያገኛል። ይኸው የእግዚአብሔር ቃል አለ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ ፍቅር ከበርገር አይደለም። ፍቅር ከዘፈን አይደለም። ፍቅር ከሽቶ አይደለም። ፍቅር ከእግዚአብሔር ስለሆነ ሰው ጉድለቱን የሞላለትን እወደዋለሁ ይላል። ይሄ ጉዳይ አስፈጻሚነት ነው። ይሄ ሰው ፍቅር ነው። ፍቅር ከእግዚአብሔር ስለሆነ እርስ በርሳችን እንዋደድ። ኢየሱስ ጌታ ነው። ስምንተኛው የእግዚአብሔርን ፍቅር መረዳት መከራ እንድንቋቋም ይረዳናል። መዝሙር 31 ከ7 እስከ 8 እንደዚህ ይላል። በምህረት ደስ እሰኛለሁ፣ ሐሴትም አደርጋለሁ። መከራዬን አይተሃልና የነፍሴንም ጭንቀት አውቀሃል። ለጠላት አሳልፈህ አልሰጠኸኝም፣ ነገር ግን እግሮቼን ሰፊ ቦታ አቆምካቸው። በምህረት ደስ ይለኛል፣ ሐሴትም አደርጋለሁ። መከራዬን አይተሃልና የነፍሴን ጭንቀት አውቀሃልና እያለ ዘማሪው ይጽፋል። ሰው መከራውን ሊቋቋም የሚችለው የእግዚአብሔርን ፍቅር በተረዳበት ልክ ነው። አለው ምክንያት፣ አለው ዓላማ፣ አለው ነገር። በዚህ ሁኔታ ውስጥ ሲያሳልፈኝ እየጠራሁት ዝም ካለኝ በብዙ አስጨራሽ ጉዳይ ውስጥ ሲወስደኝ እግዚአብሔር ምክንያት አለው፣ ስለሚወደኝ ነው። መውደዱ ትዝ ሲል ሲገባ ስትረዳ በመከራ ውስጥ እንድትቋቋም እንድታልፍ ይረዳል። 9ኛ የእግዚአብሔርን ፍቅር መረዳት ፍርሃትን እንድናሸንፍ ይረዳናል። ፍርሃትን እንድናሸንፍ ይረዳናል። ወዳጆቼ የፍርሃት ተቃራኒው ድፍረት ሳይሆን ፍቅር ነው። ጻፉ። የፍርሃት ተቃራኒው ድፍረት ሳይሆን ፍቅር ነው። ድፍረት ሳይሆን ፍቅር ነው። በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ቁጥር 18 የእግዚአብሔር ቃል በፍቅር ፍርሃት የለም፣ ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል አለ። አየህ፣ አይ ላቭ ዲስ ወርድ። በፍቅር ፍርሃት የለም፣ ፍጹም ፍቅር ግን ፍርሃትን አውጥቶ ይጥላል። ፍርሃት ከቅጣት ጋር የተያያዘ ነውና የሚፈራም ሰው ፍቅሩ ፍጹም አይደለም። ሰው የእግዚአብሔር ፍቅር ስትረዳ የእግዚአብሔር ፍቅር ፍርሃትን እንድታሸንፍ ይረዳሃል። አንዳንድ ጊዜ ስለ ኢየሱስ ስናስተምር ብዙ ሰዎች ዩቲዩብ ላይ አይሰሙም። ስለ ፍርሃትን የማሸነፊያ 155 መንገዶች ምናምን ብለህ ስትል ሰው ሁሉ ይሰማል፣ ይፈራል። የቤት ኪራይ ያስፈራዋል፣ ብዙ ጉዳይ ያስፈራዋል፣ የዓለም ሁኔታ ያስፈራዋል፣ ኢኮኖሚ ያስፈራዋል። ብራዘር የትኛውንም ፍርሃት የምታሸንፍበት አንድ ጉዳይ አለ። እሱም የእግዚአብሔር ፍቅር ይባላል። የእግዚአብሔር ፍቅር ሲገባ ፍርሃት ገና ሰንበት። በቃ ኢየሱስ ጌታ ነው። አሜን ነው። እስካሁን ድረስ የመግቢያ ሐሳብ ነው ማወራው። 10ኛና የእግዚአብሔር ፍቅር የመረዳት ጥቅም አስፈላጊነቱን እየተናገርኩ ነው። በእውቀትና በማስተዋል እንድናድግ ይረዳናል። የእግዚአብሔርን ፍቅር መረዳት በእውቀትና በማስተዋል እንድናድግ ይረዳናል። በፊልጵስዩስ መጽሐፍ ምዕራፍ 1 ከቁጥር 9 እስከ 10 የእግዚአብሔር ቃል ሲናገር ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ እጸልያለሁ ይላል። ፍቅራችሁ በጥልቅ እውቀትና በማስተዋል ሁሉ በዝቶ እንዲትረፈረፍ እጸልያለሁ ይላል። ስለዚህ ሰው የእግዚአብሔርን ፍቅር ሲረዳ በማስተዋልና በእውቀት ማደግ ይሆንለታል። አፉ የእግዚአብሔር ፍቅር ብላችሁ የእግዚአብሔር ፍቅር ወዳጄ፣ ሰዎች ምናልባት በአንተ ደስ ላይላቸው ይችላል። ሰዎች ምናልባት ሲያዩ ሊናደዱ ይችላሉ። ምንህም ላይ ጥባቸው ይችላል። ምናልባት ቁመትህ፣ አፍንጫ፣ መልክህ ወይም ኢኮኖሚክ ብቻ በሆነ ጉዳይ ሰዎች በአንተ ደስ ላይሰኙ፣ ያንተ ጉዳይ ላይ ጥማቸው ላይፈልጉ ሊናደዱ ምናምን ይችላሉ። ወዳጄ ምናልባት እግዚአብሔር ስለ አንተ ምን እያሰበ እንደሆነ በዚህ ሰዓት ማወቅ የምትፈልግ ትሆን ይሆን አላውቅም። እግዚአብሔር ስለ እኔ በዚህ ሰዓት ምን እያሰበ ይሆን?
ምን ነበር ስለኔ እግዚአብሔር እያሰበ ያለው? ምን ይሰማዋል እግዚአብሔር? እኔ የምባለውን በዚህ ስም የምጠራውን በዚህ ቁመት በዚህ አድራሻ በዚህ ሁኔታ ያለውትን ሰውዬ በተመለከተ አሁን እግዚአብሔር ራይት ታይም አሁን በዚህ ሰዓት እግዚአብሔር ስላንተ ምን እያሰበ እንደሆነ ማወቅ ደስ አይልህ? አትፈልግም? ምን እግዚአብሔር ስላንተ እያሰበ ይሆን? ተናዶብህ ይሆን? ወይስ አዝኖብህ ይሆን? ተጣልቶክ ይሆን? ወይም ጀርባውን ላንተ ሰጥቶክ ይሆን? ብቻ የሆኑ ሰዎች የሆነ ይሄን ጉዳይ በተመለከተ ማወቅ ይፈልጋሉ ብዬ አስባለሁ። ግን I have good news። አንደኛ እግዚአብሔር ባንተ ደስ ይለዋል። እግዚአብሔር ባንተ ደስ ይለዋል። ይገርማል። በጣም ነው እግዚአብሔር ባንተ ደስ የሚለው። ባንተ በጣም ደስ ይለዋል። ሰዎች ደስ ላይላቸው ይችላል። It's up to them። ሰዎች ባንተ አንተ ላትጥማቸው ትችላለህ። ይሄ የራሳቸው ጉዳይ ነው። ሰዎች ላይቀበሉ ይችላሉ። ጥቁሩን ነጭ ማድረግ የማይችሉ፣ ነጩን ጥቁር ማድረግ የማይችሉ፣ አጭሩን ረጅም ማድረግ የማይችሉ፣ ደስ አልካቸው አላልካቸው ያንተ ጉዳይ፣ ጣማቸው አልጣማቸው። ወዳጄ ህይወትክ ያለው በእግዚአብሔር እጅ ላይ ነው እንጂ በሆኑ ሰዎች እጅ ላይ አይደለም። በጣም እርግጠኛ መሆን ያለብህ እግዚአብሔር ባንተ ደስ እንደሚል ደስ ይለዋል። እግዚአብሔር ባንተ ደስ ይለዋል። ሲያይክ ደስ ይለዋል። ድምፅን ሲሰማ ደስ ይለዋል። ስትዘምር ደስ ይለዋል። ስትወጣ ስትገባ ደስ ይለዋል። በሰላም ተኝተህ ስትነሳ ደስ ይለዋል። ጤነኛ ሆነህ ስትገባ ስትወጣ ደስ ይለዋል። እግዚአብሔር ራይት ታይም አሁን በዚህ ሰዓት እግዚአብሔር ስላንተ እያሰበ ያለውን ነገር ነው የምነግርህ። በጣም ደስ ይለዋል። አንዳንድ ሰዎች ምናልባት ሲሰብኩ ወንድሜ እያፈላለገ ነው ሊደፋ የሚነግሩ ሰዎች ካሉ ውሸታቸውን ነው። እግዚአብሔር በጣም እያፈላለገክ ነው። ሊምርህ፣ ከወደክበት ሊያነሳ፣ ታሪክን ሊቀይር፣ ስርዓትን ሊፈታ፣ ቀንበርን ሊሰብር እያፈላለገ ነው። እግዚአብሔር ባንተ በጣም ደስ ይለዋል። ለምሳሌ ይሄንን የሆነ ዘማሪ እዚህ ጋር ብናመጣ እኔ በዘምር ደስ አይላችሁ። እኔ በዘምር ደስ የሚለው ግን እግዚአብሔር ነው። ሰዎች ምናልባት በድምጻችሁ፣ በመልካችሁ፣ በጸባያችሁ፣ በቁመታችሁ፣ በኑሯችሁ ቤተሰቦቻችሁ እንኳን በእናንተ ደስ ላይላችሁ ይችላል። ሳይፈለጉ የተወለዱ አድርገው ሊያስቧችሁ ይችላሉ። በአጋጣሚ የመጣችሁ አድርገው ሊያስቡ ይችላሉ። የስህተታቸው ውጤት እንደሆናችሁ ሊያስቡ ይችላሉ። እግዚአብሔር ግን ይገርማችኋል። ከመወለዳችሁ በፊት ያውቃችኋል፣ ይወዳችኋል፣ በእናንተ ደስ ይለዋል። ይሄንን እንደ መስማት ባንተ እግዚአብሔር ደስ ይለዋል። ባልፈጠርኩት አይልም። ይገርማል። አንተም ቀን ባረዳውት ብሎ አያውቅም። ሰው ከረዳክ በኋላ ወይኔ ብሎ ይቆጫል። እግዚአብሔር አንተን በማገዙ በመርዳቱ፣ እግዚአብሔር አንተ ካንተ ጋር በመሆኑ ይገርማል። እግዚአብሔር ደስ ይለዋል። አንድ ሰው ድምፁን ያሰማና እግዚአብሔር በእኔ ደስ ይለዋል ይበል። ሰይጣን የተመታ ይሁን ጮክ በልና እግዚአብሔር በእኔ ደስ ይለዋል በል። ማስረጃ ሶፎንያስ መጽሐፍ ምዕራፍ 3 ቁጥር 17 ትንቢተ ሶፎንያስ እንደዚህ ይላል። እግዚአብሔር አምላክሽ በመካከልሽ አለ። እግዚአብሔር አምላክሽ በመካከልሽ አለ። እርሱ ብርቱ ታዳጊ ነው፣ በአንቺ እጅግ ደስ ይለዋል። በፍቅሩ ያሳርፍሻል፣ በዝማሬ በአንቺ ላይ ከብሮ ደስ ይሰኛል። እግዚአብሔር በአንቺ እጅግ ነው የሚለው። ማይ ጋድ እጅግ እግዚአብሔር በአንቺ ደስ ይለዋል። በዝማሬም በአንቺ ላይ ከብሮ በዝማሬ ስለዘምሪ። የመጀመሪያው ነገር የእግዚአብሔር ፍቅር እንዲገባ የሚገባው እግዚአብሔር ባንተ ደስ እንደሚለው። አሁን አስተማሪ ባንተ ደስ ላይለው ይችላል። ይገርማል። አይገባም እንጂ ቢገባ መልሱ 6 ነው እሱ ይላል። ገና ሲያዩ የሚበሳጭ አስተማሪ ያለበት ሀገር ነው ያደግነው እኛ። አቤት የኢትዮጵያ አስተማሪ የሚፈትንህ እንደምታቅ ሊያቅ ሳይሆን እንደማታቅ ለማወቅ ልዩነቱ እሱ። የኢትዮጵያ አስተማሪዎች ልዩ የጸጋ ስጦታቸው እንደምታወቅ ማወቅ፣ እንደምታቅ ማወቅ ሳይሆን እንደማታቅ ማወቅ። ምን አይነት ጥያቄ ባወጣ ነው ልጥለው የምችለው ብለው ፈተና የሚያወጣ አስተማሪ ያለው እዚህ ሀገር። ስለዚህ ከትልቅ አንዳውት ላይ በትንሽዬ እንትን የተጻፈውን ፈልጎ ፈተና አድርጎ ያመጣናል። ዳሽ ሙላ ይላል ማለት ሲያየን የሚበሳጭብን ቀበሌ ገበሬ ማህበር፣ ሲያየን የሚበሳጭብን አስተማሪ፣ ሲያየን የሚናደድብን ብዙ ሰው፣ ከመቼ በደፋው የሚል ምናችንም የማይጥማቸው ሰዎች ሊኖሩ ይችላሉ። who cares? ይሄ ሁሉ ከፀሐይ በታች ነው። ግን ይገርማል። መጽሐፉ እንደዚህ ያለ ሶፎንያስ መጽሐፍ ምዕራፍ 3 እግዚአብሔር አምላክ በመካከልሽ አለ፣ ካንቺ ጋር አለ። እሱ ብቻ አይደለም፣ እርሱ ብርቱ ታዳጊ ነው። ይሄ አሁን ባንተ ደስ የሚላቸው ደስ የማይላቸው ይገርማል። ከምንም የማይታደጉ ሰዎች ናቸው። ከጉንፋን አያስጥሉህም እንኳን ከሞት ገብቷል። በአንተ ምንም የማይጥማቸው ሰዎች ስንዝር ኑሮህን ፈቀቅ አያረጉትም። ግን እሱ ብርቱ ታዳጊ ነው። ይገርማል። ከእሳት ውስጥ ይታደጋል፣ ከመከራ ውስጥ ይታደጋል፣ ከስቃይ ውስጥ ይታደጋል። አሚበል በደንብ አድርገህ አንተ ቆይ የማይታደግ ሰው ቢበሳጭብህ ባይበሳጭብህ ምን ችግር አለ? ዋናው ጉዳይ ታዳጊ የሆነ ብርቱ ታዳጊ የሆነ በአንተ ደስ ከተሰኘ፣ አቤት ደክሞታል ብሎ ካልተወ፣ ተሳስቷል ብሎ ካልተወ፣ አምላክሽ
በመካከልሽ፣ አምላክሽ በአንቺ ቤት፣ አምላክሽ በህይወትሽ፣ አምላክሽ በአንቺ ቤት በህይወትሽ፣ አምላክሽ በመካከልሽ አለ። ከዛ በአንቺ እጅግ በአንተ እጅግ አንዳንድ ጊዜ አገልጋይ ጋብዤ ሰዎች ካገለገሉ በኋላ ወይኔ በሌለሁበት መልካም ወጣት ሆኜ ብቻ ይሆን እንዴ ነበር ዛሬ ብዬ ስጠይቅ እና አንዳንድ ቤተክርስቲያናችን አባላት ጥሩ ነው አሪፍ ነው ደስ ብሎኛል አይሉም። ግን ትንሽ አሳረዘመው ልበል እና ይላሉ። ይገርማል። ግን ይገርማል። ቆይ ወላ እዚህ ቤት ውስጥ ልጅ ያለው ሰው የለም ወይ? ልጅ ያለው ልጃችሁ እንኳን አይደለም መርሄዱ አይደለም አንዴ ተነስቶ መውደቁ ያስደስታችኋል። የመጀመሪያ ጊዜ ተዝላችሁ ልጅ እንደወለዳችሁ ልጆቻችሁ ተወልደው የመጀመሪያው እርምጃ ከ10 ኪሎ ሜትር ይበልጣል። ይገርማል። ልጅ ከተመረከከበት ቆሞ አንድ ሁለት የሆነው መውደቁ ያስደስታል። ስማ ሰው ክፉ ሆኖ ሳለ ልጁ አንዴ ተራምዶ መውደቁ ካስደሰተው ይገርማል። የሚወድ ይሄው የሆነ አምላክ እርምጃ ያስደስተዋል፣ ህይወት ያስደስተዋል፣ ማግኘት ያስደስተዋል። ለምሳሌ ሰዎች ማግኘታቸው ያስደስታቸው ይሁኝ ብለዋል ደብቆኝ ይላል ነው የሚሉ ግጥም ነው የሚገጥሙበት ተረት ይተርቱባል። ጌታ ግን ይገርማል። ማግኘት ደስ ይለዋል፣ ቀና ማለት ደስ ይለዋል። አቤት ሲያምርብህ ደስ ይለዋል። በአንተ እጅግ ደስ የሚለው ብርቱ ታዳጊ ይባላል። አሜን በላይ በደባርካ አሜን በል ሲለዋል ደስ ይለዋል። አምላክሽ በመካከልሽ አለ፣ እርሱ ብርቱ ታዳጊ ነው ባንቺ። ለዚህ እኮ ነው አይመልሳት በተባልሽበት ሰፈር አቤት ባጃቢ ነው የሚመልስሽ ጌታ። በቃ ባጃቢ ጭራሽ ለምበሰብ በጣም ደስ ይለዋል። ቆይ ስታገለግል በጣም ደስ ይለዋል። ይገርማል። ምናልባት እኮ ስብከት መግቢያ የለውም፣ ሀተታ የለውም፣ መደምደሚያ የለውም። አንተ ደስ ይለዋል። አባት ሆኖ ልጁ አፍ ሲፈታ ደስ የማይለው እየተንተባተበም ቢሆን አረፍተ ነገር ቢመጣም ባይመታም ቢገባም ባይገባም ቤት ቢመታም ባይመታም ጠላት ከመታ ይበቃል። ይገርማል። አልሰማኝም ያልኩን ያንተ አገልግሎት ቤት ቢመታም ባይመታም ጠላትን ከመታ ይበቃዋል። የሚገባው አምላክ አለ። ባንተ ደስ ይለዋል።